ያንን በሀብቱ የሚመግብ የደከሙትን በኃይሉ የሚያበረታ የተቸገሩትን በሀብቱ የሚመግብ የታመሙትን በታምራቱ የሚፈውስ የፍጥረታት ሁሉ ባለቤት ልዑለ ባሕርይ እግዚአብሔር ስሙ የተመሰገነ ይሁን። እንደዚሁም ለድነታችን ምክንያቱን የተሰጠችን በምድር ላይ ሁለተኛ ሰማይ የተሰኘች እናታችን ቅድስት ድንግል ማርያም ከሰማያውያን መላእክትና ከአበው ቅዱሳን ጋራ ስሟ የተመሰገነ ይሁን። ለእናንተም እንደሚገባችሁ የተከበሩ መላከ ጽጌ መምህር ፍሬ ስብሐት የዚህ ታላቅ ደብር ስብከተ ወንጌል ኃላፊ፣ የተከበሩ መጋቤ ሐዲስ መምህር ሳሙኤል በአዲስ አበባ ሀገረ ስብከት የአየር ጤና ቅድስት ኪዳነ ምሕረት ቤተክርስቲያን የመጽሐፍ ትርጓሜ መምህርና የስብከተ ወንጌል ኃላፊ፣ የተከበራችሁ በዚህ ታላቅ ቦታ በወንጌል አገልግሎት ተሰማርታችሁ ሕዝቡን የምታገለግሉ መምህራነ ወንጌል፣ ሰባኪያን፣ አዕይንተ እግዚአብሔር ካህናት፣ ላይካነ ምስጢር ዲያቆናት፣ የዓለምን ፍላጎትና ጣጣ ምክንያት አድርጋችሁ በየቤታችሁ ያቀራችሁ በዛ ከመቅረት በዚህ መገኘትን መርጣችሁ ቅዱስ ቃሉን ለመስማት የተሰባሰባችሁ አባቶች፣ እናቶች፣ ወንድሞችና እህቶች፣ ሕፃናትም ጭምር በየማርጋችሁና በየደረጃችሁ እንደምን ዋላችሁ? እንደምንስ ቆያችሁ? አሜን። እንደ በደላችን ያላራቀን እንደ ኃጢአታችን ያልፈረደብን በፍቅሩ የሳበን በረድኤቱ የሰበሰበን የአባቶቻችን አምላክ የእኛም አምላካችን ልዑለ ባሕርይ እግዚአብሔር ስሙ የተመሰገነ ይሁን። አንተ ኮክ ወዲበ ዛቲ ኮክ አንጻ ለቤተ ክርስቲያኔ፣ አንተ አለት ነህ፣ በአንተ አለትነትም ቤተ ክርስቲያኔን እመሰርታታለሁ። የማቴዎስ ወንጌል ምዕራፍ 16 ቁጥር 18። እግዚአብሔርን እንደወደደና እንደፈቀደ አጠር ላለ ደቂቃ ብቻ በዚህ ርዕስ እንማማራለን። ምክንያቱም ከኔ የተሻለ ጊዜ ይዘው ቢያስተምሩ እኔ ከምገልጸው የተሻለ መግለጽ የሚችሉ ሰዓት ቢያገኙ ብዙ የሚያስተምሯችሁ ታላቅ መምህር በመካከላችን ስለተገኙ እኔ ከዚህ ቀድሜ እንደመምጣቴ የእንግድነት ስሜቴ ስለጠፋልኝ እንደ ባለቤት መንገዱን ለመጣት ብቻ እንጂ ረጅም ጊዜ ረጅም ሰዓት ከኔ ጋር አንቆይም። ቢበዛ ለ15 ለ20 ደቂቃ ከኔ ጋር እንማማራለን። ስለ ቃሉ በድጋሜ የአምላካችን ስሙ የተመሰገነ ይሁን። አንተ አለት ነህ፣ በአንተ አለትነትም ቤተ ክርስቲያንን እመሰርታታለሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም መጥቶ እንደ ሕፃናት እያለቀሰ እያነጠሰ ከጥቂት ወደ ጥቂት ካደገ በኋላ በዮርዳኖስ ተጠምቆ ዕለቱን ሳይውል ሳያድር ገዳመ ቆሮንቶስ ገብቶ 40 መዓልት 40 ሌሊት ጾሞ ከወጣ ጀምሮ ማስተማር ነበረ ስራው። ወንጌልን ማዳረስ ነበር። ሐዋርያትን መምረጥ ነበር። ሕዝቡን በተአምራት በትምህርት እንዲያምኑ ማድረግ ነበር ስራው። በዚህ ዙሮ ባስተማራቸው የወንጌል ትምህርቶች ሁሉ በታላቁ የሚነሳው ደግሞ የጥያቄና የመልስ ጉባኤ ተብሎ የሚጠራው የቂሳርያ ጉባኤ ነበረ። በቂሳርያ ጌታችን መድኃኒታችን ኢየሱስ ክርስቶስ ሐዋርያትን ደቀ መዛሙርቱን ሰብስቦ ጥያቄ የጠየቀበት፣ እነርሱም ደግሞ እምነታቸውን የገለጡበት፣ እምነታቸው፣ ዕውቀታቸው፣ ጥንካሬያቸው እስከምን ነው የሚለው ሁሉ የታየበት ዕለት ነው።
ከዛ በፊት ሐዋርያት ከአይሁድ ወገን የመጡ እንደመሆናቸው አይሁዳውያንን ባዋዋል በኑሮ በተለያየ እንቅስቃሴ ያገኟቸው ስለነበረ ስለ ጌታ ስለ ኢየሱስ ክርስቶስ አይሁዳውያን ያላቸው አመለካከት ምን እንደሚመስል ራሱ ጌታ ኢየሱስ ክርስቶስ ሰዎች ስለኔ ምን ይላሉ፣ ሰዎች ማን ይሉኛል በማለት ይጠይቃቸዋል። እርሱ ሰዎች ማን እንደሚሉት የማያውቅ አምላክ ሆኖ አይደለም። ለሁለት መንገድ ነው። አንደኛ የሐዋርያቱን የትምህርት ደረጃ ዕውቀትና እምነት እንዲገልጡ የቤተ ክርስቲያን የአገልግሎት የክህነት መዋቅር ስርዓት እንዲከናወን ፈቅዶ ስለሆነ ነው። ሁለተኛው ግን እኛ በሕይወታችን ስንኖር ራሳችን ለእኛ ከምናውቀው ባሻገር ሌሎች ምን ይሉናል ብለን እንድናስብ ማለት ነው። ትምህርት እንድንወስድ ሰዎች እኔን ምን ይሉኛል፣ ምናልባት በምሰራው ልክ ያውቁኛል ወይንስ በተቃራኒ ይረዱኛል፣ ወይንስ በመልካም ስነ ምግባር ይመሰክሩልኛል፣ ወይንስ መምህርነቴ በሕይወት ጭምር ያስተምራቸዋል የሚለውን እንድናውቅ እንድንረዳ ምሳሌ ለመሆን ደቀ መዛሙርቱን ሰዎች ክርስቶስን ማን ይሉታል በማለት ጠየቃቸው። ሌላው ቅድመ ተዋህዶ የማያውቅ የነበረ ስጋን እንደ ተዋሃደ ለመግለጥ ለማስረዳት ደቀ መዛሙርቱን ሲጠይቃቸው ደቀ መዛሙርቱ በየሰፈሩ የሰሙትን ሐሳብ በየተራ መናገር ጀመሩ። አንደኛው ተነስቶ አንተንማ ዮሐንስ መጥምቅ ነህ ይሉሃል። ሌላኛው ደግሞ አይደለም ኤልያስ ነህ ይሉሃል። ደግሞ ሌላው ተነስቶ ያም ባይሆን ከነቢያት አንዱ ነው ይሉሃል አለ። አይሁዳውያን በሐሰት ጌታ ኢየሱስ ክርስቶስን ከመስቀላቸው አስቀድሞ የነበራቸው አመለካከት ነው። በሐሰት ከመፍረዳቸው በፊት አንዳቸውም ኢየሱስ ክርስቶስን እንደ ወንጀለኛ ያዩትም ነበረ። ንጽህናውን ቅድስናውን እያዩ እንደ ኤልያስ እንደ ዮሐንስ ነበር የሚመለከቱት። ኤልያስ ዮሐንስ ደናግላን ናቸው፣ ንጹሐን ናቸው፣ ቅድስና የሞላባቸው ናቸው። ስለዚህ አይሁዳውያን እግዚአብሔር ነው ብለው ባያምኑ እንኳን ወንጀለኛ ነው ብለው ግን አያምኑም ነበረ። ስለዚህ ፈሪሳውያንን ለማስደሰት እነ ቀያፋንና ሐናን ለማስደሰት ስቀለው ስቀለው ብለው የጮሁት በማያምኑበት ፍርድ ነበረ። ይሰቀል ይሰቀል ያሉት፣ ይገረፍ ይገረፍ ያሉት፣ በርባን ይፈታ ክርስቶስ ይሰቀል ብለው የጮሁት በማያምኑበት ፍርድ ነበር። ዓለማችን እንደዚህ ናት። ዛሬ ብዙ ሰው በማያውቀውና በማያምነው ይፈርዳል፣ ባልተረዳው ይፈርዳል፣ በስሜት ይፈርዳል፣ በመጣለት ሐሳብ ይፈርዳል። ስለዚህ ፍርዳችን ከአይሁዳውያን ፍርድ የተለየ እንደሆን አይምሯችን የውስጥ ውሳኔያችን ከአይሁዳውያን ውሳኔ የተለየ እንዲሆን እግዚአብሔር ይርዳል። ትናንት ኤልያስ ያሉትን ነገ ስቀሉት አሉ። ትናንት ዮሐንስ ነው ያሉትን በማግስቱ ደግሞ ካልተሰቀለልን ሙተን እንገኛለን አሉ አይሁዳውያን። ይሄ የሚያሳየው ክርስቶስን ለመስቀል ሕዝቡ አይሁዳውያን አንዳች የበደል ምክንያት አላገኙበትም። ግን በስሜትና በላይኞቹ ትእዛዝ ብቻ የስቅለቱ አጃቢዎች ሆነው አይተናቸዋል ማለት ነው። ሐዋርያቱ ጌታ ሲጠይቃቸው ኤልያስ ነህ ዮሐንስ ነህ ያም ባይሆን ከነቢያት እንዳንዱ ነህ እያሉ ሌሎቹ ሲናገሩ በትምህርቱ ቀልጣፋ የነበረው በሃይማኖቱ ቀናኢ ነገር ተሎ የሚገባው ተሎ እጅ ማውጣትና መመለስ የሚወደው ከሐዋርያት ቀድሞ የሚናገረው ቅዱስ ጴጥሮስ ደግሞ ለየት ያለ ሐሳብ አነሳ ከደቀ መዛሙርቱ። እርሱ ምንድነው ያለ? በአማን አንተ ውእቱ ወልደ እግዚአብሔር ሕያው፣ በእውነት አንተ የሕያው እግዚአብሔር አብ
የባህሪ ልጅ ነህ አንተ ዘመን ያልተቆጠረልህ ከየሚል መነሻ እስከ የሚል መድረሻ የሌለህ እግዚአብሔር ወልድ ነህ በማለት መሰከረ ቅዱስ ጴጥሮስ። ይህንን ቃል ከዛ በፊት ናትናኤል ሐዋርያው በፍርዱ በጌታ ዕውቀት ተገርሞ ተደንቆ ተናግሮት ነበረ። ግን ናትናኤል ተጠይቆ አይደለም የመለሰው። የናትናኤል የመድረክ የውድድር የሽልማት ቦታ ላይ አይደለም። በሰማው ነገር ተደንቆ ለእምነቱ ነበር የመለሰው። ጴጥሮስ ግን ተጠይቆ ስለመለሰ ምን ያስፈልገዋል ማለት ነው? ሽልማት ያስፈልገው ነበረ። ሰው ተወዳድሮ ሲመልስ ተጠይቆ ሲመልስ የሚቀጥለው የሚሆነው በውጤቱ መሰረት አሸናፊው ይሸለማል። አሸናፊው ሌላውን ይወክላል። አሸናፊው ይሾማል። በትክክለኛ አሰራር ከሄድን ስርዓቱ የሚሆነው ይሄ ነው። ስለዚህ ያሸነፈ እድሉን ይወስዳል። ጴጥሮስ አሸነፈና በዚህ ጊዜ ጌታ ኢየሱስ ክርስቶስ ምን አለው? ኦ ስምዖን ወልደ ዮና ብፁዕ አንተ እስመ ኢከሰተ ለከ ዘሥጋ ወደም አለ አቡየ ዘበሰማያት ከሰተ ለከ። ይህ ምስጢር ከባድ ምስጢር ነው። እንኳን ለሚናገረው ቁጭ ብሎ ለሚማረውም ይከብዳል። ምክንያቱም ምስጢረ ሥላሴን ያዘለ ምስጢረ ሥጋዌ ስለሆነ ከባድ ነው። ይህንን መምህር አላስተማረህም ጴጥሮስ ሆይ፣ የዮና ልጅ ስምዖን ሆይ፣ ይህንን በፍጹም መምህር አላስተማረህም። በዚህ ሰከንድ መምህር አስተምሮህም ሊገባህ አይችልም። ታዲያ አንተ የገለጸልህ የሥጋና የደም ማለትም ሥጋ የለበሰ ደም ያለው ደሞዝ የሚበላ የሚጠጣ ከሕዝቡ ጋር የሚኖር የሚወጣ የሚገባ መምህር ሳይሆን ለአንተ ይህን ምስጢር የገለጠልህ ሰማያዊ አባቴ ነው በማለት ለቅዱስ ጴጥሮስ መሰከረለት። ጴጥሮስ የእግዚአብሔር ልጅ ነህ በማለት አባቱን ነግሮታል፣ ልጅ ያለው አባት ስለሚባል። እርሱ ደግሞ መልሶ ሰማያዊ እንደገለጠለት ሰማያዊ አባት እንደገለጠለት አስረዳው። ያንን አረጋገጠለትና አያይዞ ግን ሹመት ሰጠው። ሹመቱም በአንድ ክህነት የሚጠቃለል ሆኖ አገልግሎቱ ደግሞ የተዘረዘረ ነው። አንደኛ ምናው አንተ ከዛሬ ጀምሮ አለት ነህ፣ በአንተ አለትነትም ቤተ ክርስቲያኔን እሰራታለሁ። ጴጥሮስን ነው። አንተ አለት ነህ፣ በአንተ አለትነት ቤተ ክርስቲያንን መሰርታታለሁ፣ እሰራታለሁ። ቤተ ክርስቲያን እንግዲህ ምንድናት ያልን እንደሆነ ቤተ ክርስቲያን ማለት አንደኛ እያንዳንዱ ሰው አማኝ የሆነው ሰው በራሱ የክርስቲያን ወገን ተብሎ ስለሚጠራ፣ ቤት የሚለው የግዕዝ ቃል ወገን ተብሎ ስለሚፈታ ቤተ ክርስቲያን ተብሎ ይጠራል። እያንዳንዱ ሰው አንዱ ሰው ብቻውን ቤተ ክርስቲያን ይባላል። በሁለተኛ ደረጃ ሐዋርያው ቅዱስ ጴጥሮስ በመልእክቱ እንደተናገረው ተማሐክሙ ቅድስት ቤተ ክርስቲያን እንተ ውስተ ባቢሎን ዘግብፅ ወማርቆስ ወልድየ፣ በግብፅ አውራጃ ያለችው ቤተ ክርስቲያን ሰላምታ ታቀርብላቸዋለች፣ ልጄ ማርቆስም ሰላም ይላቸዋል በማለት እንደገለጠው። ስለዚህ ቤተ ክርስቲያን ምዕመናን ህብረታቸው አንድነታቸው ቤተ ክርስቲያን ተብሎ ይጠራል። ሶስተኛ ቤተ ክርስቲያን የምትባለዋ ይኸው የምታዩት ህንፃ ቤተ ክርስቲያን ስጋው ደግሞ የሚፈተትበት፣ ታቦተ እግዚአብሔር የሚቀመጥበት፣ ቅዳሴ የሚቀደስበት፣ የልጅነት የምናገኝበት፣ የእግዚአብሔር ልጆች ተብለን የምንጠራበት ቤተ ክርስቲያን ተብሎ ይጠራል። ስለዚህ እነዚህን ሶስቱን ማለት ነው በአንተ አለትነት መሰርታለሁ ብሎ ጌታ ለጴጥሮስ ነገረው። ቀለል ለማድረግ ጴጥሮስ የሁላችን ተወካይ ነው። የስንታችን ተወካይ ነው? የሁላችን። እንዴት ሁላችን ይወክላል ያላችሁ እንደሆነ ጴጥሮስ ሊቀ ሐዋርያ ነው፣ ወይም የሐዋርያት አለቃ ነው። ሊቀ ሐዋርያት ነው። ሊቀ ሐዋርያት ማለት በእኛ ዘመን ብንወስደው ፓትርያርክ ማለት ነው። የጳጳሳቱ ሁሉ የበላይ እንደማለት ነው። ስለዚህ ጴጥሮስ ሊቀ ሐዋርያት እንደመሆኑ ጳጳሳቱን ይወክላል። ከሐዋርያት ጴጥሮስ አንዱ ነው ከ12ቱ። እንደ ሐዋርያት መቆጠሩ ደግሞ
ሊቀ ሐዋርያት መሆኑ ፓትርያርኩን ይወክላል። እንደ ሐዋርያት በመቆጠሩ ደግሞ ጳጳሳቱን ይወክላል። ጴጥሮስ በዚያው ላይ ካህን ነው። ጌታ ኢየሱስ ክርስቶስን የመንግስተ ሰማያትን መክፈቻ እሰጥሃለሁ፣ በምድር ያሰርከው በሰማይ የታሰረ ይሆናል፣ በምድር የፈታኸው በሰማይ የተፈታ ይሆናል ብሎ ስልጣን ሰጥቶታል። ካህን እንደመሆኑ ካህናትን ይወክላል። ጴጥሮስ ካህን ሲሆን በውስጡ ምን አለው? ዲቁና አለው። ዲቁና የሌለው ካህን ስለሌለ፣ ስለዚህ ዲቁና እንደመኖሩ ዲያቆናትን ይወክላል። ሌላው ጴጥሮስ አማኝ ነው። አማኝ ማለት ምዕመን ማለት ነው። ብዙ ሰዎች ምዕመን ማለት ያልተማረ ይመስላቸዋል። በፍጹም ምዕመን ማለት አማኝ ማለት ነው። ሊቃውንቱ ራሱ በእምነት ምዕመናን ተብለው ይጠራሉ። ኩን መሃይምነ እስከ ለሞት፣ እስከ ሞት ድረስ የታመንክ ኩን የሚለውን ቃል ለመግለጽ የተጠቀመ ነው። ምዕመን የሚለው ቃል አማኝነትን የሚያስረዳው። ጴጥሮስ አማኝ እንደመሆኑ ደግሞ ምዕመናንን ይወክላል። ስለዚህ ቤተክርስቲያን በማን አለትነት ላይ ተመሰረተች ያልን እንደሆነ በፓትርያርኩ፣ በሊቀ ጳጳሱ፣ በካህኑ፣ በዲያቆኑ፣ በምዕመኑ የሁላችን አለት መሆን ለቤተ ክርስቲያን ያስፈልጋታል። አለት መሆን ማለት ምን ማለት ነው? አለት ዝናብ ስለመጣ የማይሸረሸር፣ ነፋስ ስለነፈሰ የማይገለባበት፣ ባለበት የሚጸና ማለት ነው። እንግዲህ ሁለት ሰዎች ነበሩ በቅዱስ መጽሐፍ አነጋገር የተገለጡ። አንደኛው ቤቱን አሸዋ ላይ ሰርቶታል። ዘንሙ ዝናማት ወነፉ ነፋሳት ወገፍትህዎ ለውእቱ ቤት ወወድቀ እስመ ዲበ ወሕፃ ተሳረረ። ዝናብ ዘነበ፣ ማዕበሉ መጣ፣ ያ ቤትም ተገለባበጠ። የተመሰረተበት አሸዋ ላይ ነበርና አሸዋ ላይ የተመሰረተ በዝናብ ጊዜ ይገለበጣል፣ በነፋስ ጊዜ ይገለበጣል። ጽናት የለውም። በአሸዋ የተመሰለው ጽናት የሌለው ሕዝብ ነው። ብርታት የሌለው አገልጋይ ነው። መሰረት የሌለው ምዕመን ነው። ስለዚህ እኛ ግን የትኛው ላይ ነው የተመሰረት ነው ያልን እንደሆነ ሁለተኛው ባለቤት ደግሞ ቤቱን አለት ላይ ሰራ። ዝናብ ዘነበ፣ ነፋስ ነፈሰ፣ ግን አልወደቀም። ለምን ያልን እንደሆነ አለት ላይ ተተክሏልና። ስለዚህ ክርስቲያኖች ለቤተ ክርስቲያናችን ምን መሆን ያስፈልገናል? አለት መሆን ያስፈልገናል። አለት ማለት የማይናወጥ ማለት ነው። ክፉ ዜና ስለሰማ ከቤተ ክርስቲያን የማይርቅ፣ አስፈሪ ዘመን ስለመጣ ተደብቆ ክርስቲያን ነኝ የማይል፣ ዘመኑ ስለማይወደው እኔም ክርስትናን ጥዬ ከዘመኑ ጋር ተቀላቅዬ እንደማንኛውም ልሁን የማይል፣ የዘፈን ድምጽ ስለማረከው ዛሬ ካልዘፈንኩ ሙቼ እገኛለሁ የማይል፣ ትናንት ዘምሮ ነገ የማይዘፍን፣ ዛሬ አስተምሮ ነገ ሌላ ቦታ የማይሆን፣ ዛሬ ወንጌል ሲማር አምሽቶ ነገ የግድያ፣ የአድማ፣ የሴራ፣ የተንኮል፣ የጥንቆላ ስራ ላይ የማይሰማራ ማለት ነው አለት ማለት። ስለዚህ ሁላችንም አለት ስንሆን ቤተክርስቲያን በማን ላይ ትመሰረታለች? በእኛ አለትነት ላይ ትመሰረታለች። አባቶቻችን ሐዋርያት፣ አባቶቻችን ሰማዕታት፣ አባቶቻችን ጻድቃን ሊቃውንት በየራሳቸው አለትነታቸውን በመከራ አረጋግጠዋል። በሰይፍ ፊት እግዚአብሔርን ሳይክዱ፣ በነደደ እሳት ላይ ተጥለው ሃይማኖታቸውን ሳይለውጡ። ልብ በሉ፣ መራራና የመከራ ጊዜ ነበረ። በአደባባይ መማር አይቻልም ነበር። ነጭ ለብሶ መሰብሰብ አይቻልም ነበር። ክርስቲያኑ ሆኖ የታየ ሁሉ ይገደል ነበረ። ታቦት ተክሎ መስገድ አይቻልም ነበረ። ያን ክፉ ዘመን ያሳለፉት ጉድጓድ ውስጥ መቅደስ እየሰሩ ነበር። አያችሁ ክርስቲያኖች አባቶቻችን ያን ክፉ ዘመን ያሳለፉት የሞት ቀናቸውን እንደ ሰርግ ቀን በደስታ እየጠበቁ ለእግዚአብሔር ታምነው ነበረ። አባቶቻችን ጻድቃኑ ጤዛ ልሰው ድንጋይ ተንተርሰው በበረሃው ውስጥ ከአራዊት ጋር ታግለው ሁሉን ነገር ጥለው የሄዱት የክርስትና ጣዕሙ ሲገባ ሲጣፍጥ የክርስቶስን ፍቅር ስንለማመደው በክርስቶስ ፊት ሲለካ ይሄ ዓለም ከንቱ ስለሚሆን የሚበልጥባቸውን ይዘው የሚሄዱ አለት የሆነ ክርስቲያን ማለት
በመሬት ሳይሆን የሚጣላው የሰማዩን ርስት ለመውረስ ነው ዋጋ የሚከፍለው። ስለዚህ አንተ አለት ነህ፣ በአንተ አለትነትም ቤተክርስቲያንን እመሰርታታለሁ። በእኛ አለትነት ላይ የተመሰረተችው ቤተክርስቲያን እኛ አለት ከሆን የገሃነም ደጆች አይችሏትም። የአጋንንት ፍላጻ፣ የመናፍቃን መብዛት፣ የአሕዛብ ሰይፍ ቤተክርስቲያንን ሊያናጋት ሊበጠብጣት እንዳልነበረች ሊያደርጋት በከንቱ ሊጥላት አይችልም። ምክንያቱም አለት ላይ ስለተመሰረተች። ለዚያ ነው የትናንቱን ታሪካችን ስናይ ቤተክርስቲያን ብዙ መከራ አሳልፋለች። አንደኛው የ9ኛው መቶ ክፍለ ዘመን መራራ መከራ የሚባለው የዮዲት ጉዲት ጊዜ ነው። ክርስቲያኖች በሙሉ ያለቁበት፣ አብያተ ክርስቲያናት በሙሉ የተቃጠሉበት ዘመን ነበር። ግን ያን መከራ አይተው በወቅቱ ሁሉም ክርስትናቸውን ቢጥሉ ዛሬ እናንተ ክርስቲያኑ ናችሁ አትገኙም ነበር። ወለተ ማርያም የምትባል ወጣት እዚህ አካባቢ አናገኝም ነበር። ያንዳንዶቻችሁ ፋጡማ፣ የሌሎቻችሁ ይሁዳ የሚባል ስም ሊወጣልን ኖሮ ይሆናል። ታዲያ ያንን ሰይፍ የ40 ዓመት መከራ ልብ በሉ፣ አጭር ጊዜም አልነበረም፣ ከባድ ጊዜ ነበር። ያንን መከራ ተቋቁመው ታቦት ይዘው እየተሰደዱ ቤተክርስቲያን ሲፈርስ በድንጋይ ፈልፍለው እየገነቡ እንደ ላሊበላ እንደነ ቅዱስ ላሊበላ ዘመን ያንን እያደረጉ ቤተክርስቲያንን ከዚህ አድርሰዋታል። ሌላኛው በቅርብ ጊዜ በተለይ በግራኝ መሐመድ ወረራ ቤተክርስቲያን ብዙ መከራ ደርሶባታል። ክርስቲያኖች ታርደዋል፣ ወጣቶች አልቀዋል፣ ስርዓቷን እንዲፋለስ ተደርጓል። ያ ዘመን በጣም ብዙ ጠባሳዎችን አስቀምጦብን ቢሄድም ክርስትናን ግን ማጥፋት አልተቻለም። ለምን? ቤተክርስቲያን የተመሰረተችው በአለት ላይ ስለሆነ። ዛሬ ብዙዎቻችሁ ሰኔ ጾም ላይ ነው አይደል ያለነው? የምን ጾም ነው ሰኔ ጾም? የምን ጾም ነው? የሐዋርያት። ሌላስ? የቄስ ጾም አይደል እንዴ? የቄስ ጾም የሚል የለም ከናንተ ውስጥ? እንዲያው በጣም የሚገርማችሁ ቢሆን አብረን በጾም ካልሆነ እንኳን ባርከ ስጠኝ ማለት አይሻልም እንዴ? የተለመደው አብረን እንብላ ነበርና አሁን ምን ይባላል? እርስዎ ሲጾሙ እኔ ቁርስ ልብላ ነው አይደል? ግን ይሄ ሁሉ ጠባሳ እንዴት ስለመጣ ነው ያን እንደሆነ ቤተክርስቲያን አለቱና ባሳለፈቻቸው ዘመን በሆነ ወቅት በተፈጠሩ መከራዎች የመጣ ነው። የግራኝ መሐመድን ዘመን ካነሳን የቄስ ጾም የሚለው አስተሳሰብም የተፈጠረ በዚያ ወቅት ነው። ለምን ያላችሁ እንደሆነ ክርስቲያኑ ሁሉ በቤቱ መዋል ማደር አልችል ብሎ ነበር። ወደ የጫካው ተሰደደ። ሲሰደድ የመሰለ ስንቅ ይዞ መሰደድ አልቻለም። ከኋላ የሚጨፈጭፍ ጠላት ስለመጣበት ከፍቱን በጉን እየነዳ ጫካ ገባና ዘመኑን ሲያስቆጥር የመከራው ቀን አላልፍ ብሎ የሰኔ ጾም ደረሰ። አሁን በዛ ያለ ገበሬ ቅጠል እንዳይበላ ቅጠል በልቶ እንዳያልፈው አለመደ። የሚበላ አትክልት የለም በጫካው። ያለው በሬው ብቻ ነው፣ ያለው ፍየሉ ብቻ ነው። ረሃብ ሊያልቅ ነው ሰው። ረሃብ ደግሞ ክፉ ነው። ስለዚህ ምን አሉ? ከሚርበናሉና እሳት እየፈጠሩ እንጨት ከእንጨት እያጋጩ እሳት እየፈጠሩ በሬውን በጉን እያረዱ በጾሙ መብላት ጀመሩ ክርስቲያኖቹ። በኋላ ቄሶቹ ዝም ብለው በራብ በጾም ይጎዳሉ፣ የሚበሉት የላቸውም፣ ይሞታሉ በረሃብ። ቄሶቹ ለምንድነው እንደኛ የቀን እስኪያልፍ ስጋ በልታችሁ እማታልፉት ሲሏቸው እኛማ እንሞታለን እንጂ ይሄን ጾም አንሽርም አሉ ቄሶቹ። እንሞታለን እንጂ ይሄን ጾም አንሽርም አሉ። ከዛ ካህናቱ በጥሬ በቅጠል ያለፉት አለፉ፣ በረሃብ የረገፉት ረገፉ። ከምዕመናኑ ወገንም ካህናቱን መስለው ያልበሉት በጾም የሞቱት አለፉ በሰማዕትነት፣ የተረፉትም ተረፉ። የበሉት ቀሩና ከዛ በኋላ ምን አሉ? የቄስ ጾም ነው የሚል ስም አወጡ። በመከራ ጊዜ ቄሶቹ ታምነው ለሃይማኖታቸው የሞቱበት ታሪክ እንጂ ወገኖቼ የቄስ የሚባል ጾም የለም። በነፍስ አንበላለጥም፣ በክህነት አገልግሎት ነው የምንለያየው ወገኖቼ።
በ40 ቀን ልጅነት አንበላለጥም። ያ ዘመን ጠባሳው ብቻ አይደለም። ከዛ በፊት ክርስቲያን ዝሙት አያውቅም። ከዛ በፊት የነበሩ ክርስቲያኖች የሚጋቡት በቁርባን ነበረ። በኋላ በዚያ ዘመን ግን ሕፃናት ከተወለዱ ጀምረው እስኪያገቡ ይቆርቡ ነበር። ያ ጊዜ ግን ለአቅመ ሔዋን የደረሱ ወንዶችን ሴቶችን እየተገደዱ ከክብር ከንጽህና ወንዶቹ ሴቶቹን ከክብር እንዲያሳንሱ ራሳቸውም እንዲያንሱ ይደረጉ ስለነበር ቄሶቹ ምን አሉ? ለአንድ ወቅት ያ ዘመን እስኪያልፍ ብለው ቤተክርስቲያን ለመግባት ስጋው ደሙ ለመቀበል ከሩካቤ ርቆ 3 ቀን መቆየት ስለሚያስፈልግ ያን ሕግ የሚፈጽም ስለሌለ በጠላት እጅ ሁሉ እየተደፈረ ስለነበረ ታዲያ ምን አሉ? ለጊዜው አሉ ያላገባች ሴት ወይም ያልመነኮሰች አትቁረብ፣ ይሄ ዘመን ካለፈ በኋላ ወደዚያ እንመለሳለን አሉ። ምክንያቱም ሕፃናቱ ሁሉ ግፍ ይፈጸምባቸው ስለነበረ ያ ዘመን ካለፈ በኋላም ዛሬ ወይ ካላገባሽ ወይ ካለመነኮሽ አትቆርቢም የሚሉ አሉ አይደል? አልፎ አልፎ እንዲህ እና ይሄን ሁሉ ጠባሳ ታሪክ ቢያሳርፍብንም ነገር ግን ግራኝ መሐመድ በህይወት የለም። ቤተክርስቲያን ግን ቁማ የሱን ታሪክ ትተርካለች ዛሬ ማለት ነው። የሱን ታሪክ ትተርካለች። ዛሬ የምናየው ምዕራቡ ምስራቁ በሃይማኖት ከኛ ተለይቶ ባህላችን ድብልቅልቅ ያለው ከሱ ዘመን በኋላ የመጣ ነው። ከዛ በፊት ግን ክርስትናው ከዳር እስከ ዳር ነበረ። ያም ቢሆን በአለት ላይ ስለተመሰረተች ሳትናወጥ አለች። ትናንት መዝናኛ ሜዳ የነበረው ዛሬ ይኸው ታቦት ተተክሎበት የምናየው ቤተክርስቲያን በመከራ ብዛት የማትናወጥ ስለሆነች ነው። በጭቃይ ብዛት የማትጠፋ ስለሆነች ነው። ስለዚህ በእኛ አለትነት የትናንት አባቶቻችን የከፈሉትን ዋጋ ከተረዳን ዛሬ ግን እውነት ለመናገር ብዙ መከራ ቢኖርም ከኔና ከናንተ ስንፍና የሚመጣ ነው እንጂ ማተብ ስላሰርክ ታረድ የምንባልበት ጊዜ የለም። አልፎ አልፎ የሚታረዱ ቢኖሩ ዳር ዳር ላይ ያሉት ካህናት ዋጋ ቢከፍሉ ምእመናን በሰይፍ ቢቆረጡም እኛ ባለንበት አካባቢ ግን የለም። ግን ስንፍናችን አለትነታችን እንዳይነጥቀን አሸዋ እንዳንሆን ባልባሌ ነገር እንዳንወሰድ ስለ ክርስትናችን ከማወቅ ከሚቀረን ነገር ተነስተን እንዳንጠፋ እግዚአብሔር ይርዳን። አንተ አለት ነህ፣ በዚህ አለትነትን ቤተክርስቲያኔን እመሰርታለሁ። ወስብሐት ለእግዚአብሔር። ይቆየናል። በመምህራችን ላይ አድሮ ያስተማረን የመከረን የገሰጸን የአባቶቻችን አምላክ ክብር ምስጋና ይግባው። ለመምህራችን ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን። ተስፋ መንግስተ ሰማያትን ያውርስልን። የአገልግሎት ዘመናቸውን በእድሜ በጸጋ ይጠብቅልን። እኛም በተማርነው ትምህርት ያማረ ፍሬ ያፈርተን መድኃኒታችን ኢየሱስ ክርስቶስ በቤቱ አጥንቶን እስከ ሕይወት ፍጻሜያችን ድረስ ጌታችን መድኃኒታችን ኢየሱስ ክርስቶስ የቸርነቱን ስራ እንዲሰራልን ቅዱስ ፈቃዱ ይሆንልን። እንግዲህ መምህራችን ቅድስት ቤተ ክርስቲያን በምን እንደተመሰለች ዘርዝረው አስረድተውናል። ከወንዛ ቤተ ክርስቲያኑ እንዲሁ ቀጥሎ ያለነው ደግሞ እኛ በአሸዋ ላይ የተመሰረተውን ወይም በድርቡሽት ላይ የተመሰረተችውን ነው የምንመስለው ወይስ በአለት ላይ የተመሰረትነን? በዚህ ዓለም ብዙ የሚያናውጹን ግራ የሚያጋቡን ብዙ ነገሮች ስላሉ የትኛውን መሆን ይሻለናል? የእግዚአብሔር ልጆች አለት የተባለችው ነፋሳት ሲነፍሱ ዝናማት ሲዘንሙ ማዕበል ሲነሳ የማትናወጸውን እምነት በልቡናችን ላይ ይጻፍብን ያሳደረብን። ከዚህ በመቀጠል ወደ ቀጣዩ ትምህርት ከመሄዳችን በፊት በመካከላችን ስንጠብቃቸው አገልግሎትን ደግሞ ናፍቀው
ከስራ ቦታቸው ወደዚህ የመጡ እህቶችና ወንድሞቻችን አሉ፣ መምህራኖቻችንን ጨምሮ። በመካከላችን የሚገኙት እንግዲህ ቅድም አባታችን መጋቤ ሐዲስ ኤፍሬም ተስፉ የሰሚት ቅዱስ ጊዮርጊስ ቤተክርስቲያን የመጽሐፍ መምህርና የስብከተ ወንጌል ኃላፊ፣ እንዲሁም መጋቤ ሐዲስ ሳሙኤል አዱኛ የአየር ጤና ቅድስት ኪዳነ ምሕረት የመጽሐፍ መምህርና የስብከተ ወንጌል ኃላፊ፣ አሁን ደግሞ በመካከላችን ያገኘናቸው ልጆቻችን ዘማሪት ላምሮት በርኤ፣ ዘማሪት ሀገሬ አያሌው